ጊዜ ካለው መዝሙረ ያሬድ ቢመጣ ደስ ይለኛል። እኔ እርጋታውን ማን እንደሰጠው ሳይ ምን አለ ሩቡም ቢሰጠኝ የመዝሙረ ያሬድ እርጋታ ምን አለ ሩቧን ሰው ሶሻል ሚዲያ ላይ ይሄን ያህል ጊዜ ተቀምጦ ለአንድ ቀን በሆነ ነገር ሳይታማ ለአንድ ቀን ምን ለአንድ ቀን ለሁለት ደቂቃ መዝሙረ ያሬድ እግዚአብሔር ይወዳል። እኔ መዝሙረ ያሬድን ላኩልኝ። የሆነ ስለ ሕማማት በተወሰነ መልኩ መማር ያለብን ነገር አለና መጥቶ ጊዜ ካለው የሆነች ነገር ቢለን ደስ ይለኛል። እግዚአብሔር ክብር ያርገው። ይውላችሁ ከቻል የኔ አባት አክባሪ ወንድም ሰጥቶኛል። አክባሪ ታናሽ ወንድም ሰጥቶኛል። እውነት ነው። የኔ አባት ሰላም ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን። ሰላም ብዝት ይበል። አንዳንድ የተቆራረጡ አይቼ እምባይ መጣ። ያስተማርካቸው በጣም ደስ የሚል ትምህርት ነበር፣ ስለ ክርስቶስ የሕማማቱን እንዲሁም ስለ ቅድስት ድንግል ማርያም ለምን ብሎ ሰው ያንን ነገር እንደሚከተል የተቆራረጡ ቪዲዮዎች ደርሰውኝ በጣም በጣም ደስ አለኝ። አዊሽ አውት ዜር። እኛ እዚህ ሌላ ታሪክ ስናወራ አንተ ሕማማቱን በደንብ አድርገህ የኦርቶዶክስ ወንድምና እህቶቻችንን እያስተማርክበት ነበረ እና ለምንድን ነው በጣም ክሪቲካል የሆነው? እስቲ እኔም እንድማር ሌሎቹም ጊዜ ካለ ሕማማት በጣም ክሪቲካል የሆነውና በጣም ወሳኝ የሆነው ለምንድን ነው? ከዛ ጀምሮ አንተ ያለህን ሀሳብ መጀመሪያ ጊዜ መኖርን ዘግበኛ ባቴ ትንሽ ላይ ሚቲንግን ጨርሼ አሁን በቃ ፎር ዴይ ጨርሻለሁ ያለኝን። እግዚአብሔር ይመስገን። ስለዚህ ጥሩ ሰዓት ይዣለሁ ባለ ጥሩ ሰዓት አግኝተኛል። አንዳንዴ ይነግረኛል እኮ ጥሩ ሰዓት ያገኘኝ። በቃ ለዛሬ ያለኝን ሚቲንጎች ምናምን አፕዴት አድርጌ ፕሮጀክቶችን ጨረስኩ። ሰው ተባረክልኝ። እና እስቲ ንገረን፣ ለምንድን ነው ክሪቲካል የሆነው? ታፕታፕ ኮፒ ሊንክ አድርጉ። በተለይ እኔ የማዝነው እግዚአብሔር ምስክሬ እንደ መዝሙረ ያሬድ ያለ ወንድም ኦርቶዶክስ ወንድምና እህቶቼ ሚሊየንስ አለመኖሩ ያመኛል። ፎሎወር አለመኖሩ በጣም ነው የሚያመኝ። መቼም አታገኙም፣ መቼም አናገኝም። ስለዚህ እያንዳንዳችሁ እሱ ፖስት ሲያደርግ የሚጠቅም እንጂ የሚጎዳን የማይረባ ነገር ፖስት አድርጎ አያውቅም። ገብታችሁ ማየት፣ ሪፖስት በማድረግ ፎሎ በማድረግ እንደዚህ አይነት ወንድምን ወገን አለኝታ መከታ መሆን አለብን። ስለዚህ ያንን ማድረግ ነው። ስለዚህ እሱን አደራ። መዝሙረ ያሬድ በጣም የምንወደው መዝሙሮቹ ራሱ መዝሙረ ያሬድ ዝም ብሎ አልተባለ፣ ይዘምራል። የኦርቶዶክስ ዘማሪ ነው እንድታቁ፣ በዚህ አጋጣሚ ዘማሪ ነው። ይሄንም እንድታቁ ማታቁ ሰዎች ካላችሁ ዘማሪም ነው። ተባረኩልኝ። ዲያቆንም ነው የቤተ ክርስቲያኑ። እግዚአብሔር ይባርክና እስቲ ንገረን በትልቁ እንኳን እግዚአብሔር ሰላም አገናኘን። ሰሞነ ሕማማት እንኳን እግዚአብሔር በሰላም አደረሰን። ዛሬ እንግዲህ ሮብ ነው። እያንዳንዱ ቀናት በተለይ ሰሞነ ሕማማት ልዩ የሚያደርገው ምንድን ነው ካልከኝ፣ አጽዋማቱ ሁሉ ልዩ በረከት፣ ልዩ ጸጋ አላቸው። ሁሉ ልዩ ጸጋ የሚያሰጡት ምክንያቱም የጾም ጥፋት የለውም። ዮኒ እንኳን መንፈሳዊ ዓላማ ይዘህ ጾም አይደለም፣ ለዶክተሮች እንኳን ለሰውነት ጤና ጾም ይላሉ፣ ዳይት አድርግ ይላሉ። መንፈሳዊ ነገር ደግሞ ይዘህ ደግሞ ዓላማ ይዘህ ስትጾመው ደግሞ እንዴት ጸጋ በረከት አያሰጥ? ጌታ እንደተናገረው ነው። ይህ አጋንንት የእንዚ አይነቱ ጋኔን ያለ ጾምና ያለ ጸሎት አያወጣም ብሏል። እና ጾም በጣም ብዙ ጸጋ፣ በጣም ብዙ በረከት አለው። ሐዋርያቱ ራሱ በነገራችን ላይ ዮኒ አገልጋይ ሲሾሙ፣ አገልጋይ ሲተኩ ጾምና ጸሎት ይዞ ነበረ። ጾምና ጸሎት ይዘው መንፈስ ቅዱስን አስፈቅደው እግዚአብሔርን አስፈቅደው ነበረ አገልጋይ የሚሾሙት። እና ጾም በጣም ብዙ ጥቅሞች አሉት። ይሄ እንግዲህ ሲጀመር ይሄ ጾም የጌታ ጾም ይባላል። ጾመ እግዚእ ይባላል። የጌታ ጾም፣ የክርስቶስ ጾም፣ ዋናው ጾም፣ አብይ ጾም፣ የፋሲካ ጾም እያልን እንጠራዋለን። ታውቀዋለህ ስሙን። አብይ ጾም ያልንበት ምክንያት ምንድን ነው? ራሱ ጌታችን የጾመው ስለሆነ የጌታ ጾም ስለሆነ ከሰባቱ አጽዋማት ውስጥ ትልቁ ጾም፣ ዋናው ጾም የሚባለው አብይ ጾም ነው። ስለዚህ አብይ መባሉ ጌታ ራሱ ስለጾመው ነው። ዋና አብይ ማለት በግዕዝ ዋና ማለት ነው። ኦኬ እንግዲህ ሳምንቱ እያንዳንዱ 8 ሳምንት አሉ በዚህ 2 ወር ጾም ውስጥ ሆን እያንዳንዱ እሑድ የየራሱ ስያሜ ያላቸው። ለምሳሌ የመጀመሪያው ስንጀምር ዘወረደ ብለን ነው የጀመርነው። ዘወረደ የሚለው እሑድ የጌታችን መውረድን የጌታችን ስለ እኔ ስለ አንተ ስለ ዓለም ሁሉ ፍቅር ሲል
የአዳምና ልጆቹን ከኃጢአት እስራት ሊቤዥ ሊያድን ቤዛ ሊሆን ምትክ ሊሆን ወረደልን። ስለዚህ ዘወረደ ብለን ጀመርን ማለት ነው። የጾሙ ስንጀምር የመጀመሪያ ጾሙ እሁዷ ስትገባ ዘወረደ። እየጻፍኩኝ አባቴ ቆይ ታብታብ አድርጉ መጣ። እሺ ታብታብ እያደረጋችሁ እስከዛ እኔ ዝማሬ ዘምርላቸው እኔ እስኪመጣ አጭር እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። አንድም ቀን አስቤ ተጨንቄ ለመኖር አልቻልኩም ተጠንቅቄ። ሁሉን ነገር ለእርሱ ትቼዋለው፣ የነፍሴን እረኛ አመልካለው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። የዳዬን ደብዳቤ ውድቅ አድርጎ ሕይወቴ ለወጠ ወደ በጎ። እረ እንደ እርሱ ያለ የት ይገኛል? እግዚአብሔር ድንቅ ነው ይደንቀኛል። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። ሳልነግር የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል። ሳልነግር የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል። አሜን። እስክትመጣ ብዬ ነው ዮኒ። ኧረ በጣም ደስ የሚል መዝሙር ነው። አቋረጥክብኝ። ትንሽ ብጨርሰው ደስ ይላል በእውነት። እንዘምራለን። ዝማሬ መላእክት ያሰማልን። ለዚህ ነው የመዝሙር ያሬድን ገብታችሁ ዩቲዩብ ላይ በማየት ሼር በማድረግ እንዲሁም ደግሞ በረከቱን በመውሰድ መዝሙሩ ለበረከት እንጂ ለሽቀላ የሚደረግ አይደለም። መዝሙሩ እግዚአብሔር ያክብርልኝ። በጣም ነው በጣም መዝሙር በጣም ድምፁ የተለየ ነው። እግዚአብሔር ሰጥቶሃል። እንደው በደንብ ብትዘምርበት እንደው። እሺ እኔ ወደ ትምህርታችን እንሂድ። ደስ ይለኛል። እሺ የመጀመሪያው ዘወረደ ነው። ዘወረደ ሳይሆን ግዕዝ ነው። ዘወረደ ይባላል። ዘወረደ ማለት ምን ነው ያልንበት የመጀመሪያውን እሑድ ለምንድን ነው? አምላካችን ኢየሱስ ክርስቶስ ስለ እኔና ስለ አንተ ስለ ዓለም ሁሉ የአዳም ልጆች ቤዛ ሊሆን ምትክ ሊሆን መስቀል ላይ ሊሰቀል እንደኛ ሰው ስለሆነ ከሰማይ ስለወረደ ያን ሳምንት ዘወረደ ብለን እንጀምራለን ማለት ነው። ምክንያቱም ሳይወርድ አላዳነንም አይደለ? ሳይወርድ ሳይወለድ አልተሰቀለም። ስለዚህ ዘወረደ ብለን እንጀምራለን ማለት ነው። እና
የመጀመሪያው ሳምንት ዘወረደ ይባላል። እንዲሁም አምላካችን ኢየሱስ ክርስቶስ ምን ብሏል መሰለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ ያችን የተናገራትን ወንጌል በቤተክርስቲያን ትነበባለች። ምክንያቱም ዘወረደ ብለን የምናስበው ያ ሳምንት ስለሆነ፣ ስለዚህ የመጀመሪያው እሑድ ይባላል ዘወረደ። ቀጥሎ ደግሞ ያለው እሑድ ደግሞ ቅድስት ይባላል። ሁለተኛው እሑድ ደግሞ 8 እሑዶች ነው ያሉት፣ ዘወረደ፣ ከዛ ደግሞ ቅድስት አለ። ቅድስት እንላታለን ሁለተኛውን እሑድ ደግሞ። ቅድስት ማለት ደግሞ የተለየች እንደማለት ነው። ለምሳሌ ለሴት ሲነገር ቅድስት፣ ለወንድ ደግሞ ቅዱስ ይባላል አይደለ? ግን አሁን ለቀናትም ይቺ ቀን ትላለህ፣ በሴት አንቀጽ ቀንን ትጠራታለህ። ስለዚህ ቅድስት እናላለን። ቅድስት ደግሞ የተባለበት ምክንያት ለምንድን ነው? አንደኛ በዚህ በቅድስት ቀን እግዚአብሔር ቅዱስ ነውና እኛም ቅዱሳን እንድንሆን እግዚአብሔር ስለጠራን እኛ የምንቀደስበት በቃሉ በወንጌሉ በሚስጥራቱ የምንቀደስበት እንደሆነ ሊቀድሰን እንደመጣ ሊያነጻን እንደመጣ ከቆሻሻችን ሊያጠራን ከኃጢአታችን ሊያጠን እንደመጣ የምናስብበት ስለሆነ ቅድስት ብለን ያችን እሑድ እንጠራታለን ማለት ነው። ሁለተኛው ደግሞ አምላካችን ኢየሱስ ክርስቶስ ይህችን ጾም ራሱ ይህችን ጾም እሱ አይደለ ቀድሶ የሰጠን። አብይ ጾምን የምንጾመው ራሱ ስለ ጾማት ነው። ስለዚህ ጾምን ቀድሶ ስለሰጠን ያችን ራሱ እሑድ ቅድስት ቀን ወይም ቅድስት እንላታለን ማለት ነው። ስለዚህ ልክ ከቅድስት ጀምሮ ነው እንግዲህ 40 ጾሙ በደንብ የሚጀምረው ማለት ነው። ስለዚህ ቅድስት ትባላለች ያቺ እሑድ ማለት ነው። ውስጡ ብዙ ትምህርት አለው፣ ግን በአጭር ስያሜዎቹ ብቻ ልንገር ብዬ ነው። ዘወረደ አለን፣ ቅድስት አለን። ሶስተኛው እሑድ ደግሞ ምኩራብ ይባላል። ምኩራብ ይባላል። የአብይ ጾም ሶስተኛው ሳምንት ምኩራብ ይባላል። ምኩራብ እንግዲህ እንደምታውቀው ዮኒ አይሁዶች እየተሰባሰቡ የሚያነቡበት፣ መጽሐፍትን የሚያነቡበት፣ የሚማማሩበት፣ ሕገ ኦሪት የሚነበብበት፣ የአይሁዶች የሚሰባሰቡበት፣ ለአምልኮ የሚሰባሰቡበት ስፍራና ቦታ ናት እና በዚህ በምኩራብ ቀን እንግዲህ በስያሜው የተወሰደው በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ላይ እንደምናገኘው ዘውትር አይሁዶች እየተሰባሰቡ የሚነጋገሩበት የኦሪትን መጽሐፍት የሚያነቡበት ቦታ ነበረ። ኦኬ። እና አምላካችን ኢየሱስ ክርስቶስ ወደ ምኩራባቸው ገብቶ ምን ያደረገበት ነው? ለዋጮችን ሻጮችን እየገለበጠ ትዝ ይል እንደሆነ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ እየገረፈ ያስወጣበት ስለሆነ ያችን ቀን ምኩራብ እናታለን። በዛን ቀን አምላካችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትባላለች፣ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ መለወጫ አደረጋችሁት ብሎ ቤቱን እንዳጠራ የምናስተውልበት ነው፣ የምንማርበት ነው። ከዚያም ደግሞ እኛ ደግሞ ዛሬ ላይ በቤቱ የምናገለግል ከገንዘብ ፍቅር፣ ከዝሙት፣ ከስጋ ሀሳብ፣ ከአጭበርባሪነት፣ ከሌብነት ወጥተን በንጽህና በቅድስና እንድናገለግል የምናስብበት የምንማርበት ትምህርት ነው ማለት ነው። ይሄ ምኩራብ ይባላል ሶስተኛው። ከዛ አራተኛው ደግሞ መጻጉዕ አለ። መጻጉዕ ይባላል። መጻጉዕ ይሄ አራተኛው ሳምንት ነው። የአብይ ጾም አራተኛው ሳምንት ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንደምናነበው በቤተ ሳይዳ መጠመቂያ የነበረባት 5 በሮች የነበራት በሽተኞች፣ ህመምተኞች፣ ድዌ ያለባቸው የሚተኙባት አንድ መጠመቂያ ቦታ ነበረች እና በዛ መጠመቂያ ቦታ ላይ አንድ ሰው ተኝቶ ጌታ ሄዶ ፈውሷል። ትዝ ይል እንደሆነ ዮኒ መጻጉዕ ይባላል ያ ቀን። መጻጉዕ በጣም የምወደው ቦታ ነው እሱ። የሚገርመህ መጠመቂያ ራሱ ለምን ኦርቶዶክስ እንዳላት የሚገልጽ እንትን ነው እና ከዛ ኢየሱስ ክርስቶስ መጥቶ 38 ዓመት በአልጋ ተነሳ ያለው እውነት ነው። ያንን እንግዲህ መጻጉዕ እንለዋለን። መጻጉዕ ማለት በሽተኛ እንደማለት ነው፣ ህመምተኛ፣ ድዌ ያለበት እንደማለት ነው እና በዚህ ቀን ደግሞ ምንድነው ትልቁ የምንማረው? አምላካችን ኢየሱስ ክርስቶስ ያን በሽተኛ ከደዌው እንዳስነሳው፣ አልጋን ተሸክመ ሂድ እንዳለው። ኦኬ። ከዚሁ ደግሞ ታሪክ ደግሞ ዛሬ ደግሞ እኛ በልዩ ልዩ ደዌ ያለን፣ በልዩ ልዩ በሽታ የተያዘን፣ ተስፋችን ክርስቶስ እንደሆነ፣ ፈዋሻችን ክርስቶስ እንደሆነ፣ ሐኪማችን ክርስቶስ እንደሆነ፣ የስጋም የነፍስም ቁስላችን የሚፈውስ ክርስቶስ ኢየሱስ እንደሆነ የምንሰብክበት ለበሽተኞች የሚጸለይበትም ቀን ነው በነገራችን ላይ። ምክንያቱም በዚህ ቀን ጌታ በሽተኞች የፈወሰበት ቀን ስለሆነ ማለት ነው እና ይሄንን እንግዲህ በዛ ዕለት በሽተኞች ክርስቶስ ለበሽተኛው ተስፋ እንደሆነው ዛሬም በበሽታ በአልጋ በየሆስፒታሉ በየጸበል ቤቱ በየመንገዱ ለወደቁ ክርስቶስ ተስፋቸው ነው፣ መድኃኒታችሁ ነው፣ ሐኪማችሁ ዶክተራችሁ ክርስቶስ ነው እያልን ይህንን ፈዋሽነቱን ኢየሱስ ማለት መድኃኒት ስለሆነ መድኃኒትነቱን የምናስተምርበት ሳምንት ናት ያቺ ሳምንት፣ አራተኛው ሳምንት። ከዛ አምስተኛው ሳምንት ደብረ ዘይት ይመጣል። ደብረ ዘይት ወይም እኩለ ጾም እንለዋለን። ደብረ ዘይት ይባላል ወይም እኩለ ጾም ይባላል፣ ወይም የጾሙ እኩል ማለት ነው። በቃ ከዛ በኋላ እንግዲህ የቀረው 4 ሳምንት ይሆናሉ ማለት ነው። ደብረ ዘይት የተባለበት ምክንያት ለምንድን ነው? አምላካችን
መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ሙሉን ስታነበው በተለይ ደግሞ ከቁጥር 3 ዝቅ ብለች ስትጀምር ደብረ ዘይት ወደምትባል ተራራ ወደ ከፍ ወዳለ ተራራ ወሰዳቸው ሐዋርያቱ። ደብር ማለት ተራራ ማለት ነው፣ ዘይት። በዛ ተራራ ላይ ዘይትን የሚሰጡ ወይም ሲጨመቁ ዘይት የሚወጣቸው አትክልቶች ወይም ደግሞ እንጨት ወይም ዛፍ ነበር። ለዚህ ነው የዘይት ተራራ የተባለው። ምክንያቱም አሁን ብትሄድ እንኳን እስራኤል ሀገር ድረስ አለ። እስራኤል ሀገር ብትሄድ ዛሬም ድረስ ከዛ ዘይት ይበላሉ፣ ደግሞ ጨምቀውም ደግሞ ዘይት ያወጣሉ። ኦኬ ወደ ደብረ ዘይት ወደዛ ተራራ ነው የወሰዳቸው፣ ከፍ ወዳለው ወደ ይሄ የዘይት ጫካ ወዳለበት የዘይት ግንድ ወይም ዛፍ ወዳለበት ነው የወሰዳቸው። ወደዛ ወስዶ አምላካችን ኢየሱስ ክርስቶስ ይሄ የደብረ ዘይት በስተ ምስራቅ በኩል የሚገኝ ነው በነገራችን ላይ እና በወይራ ዛፎች የተሸፈነ ቦታ ነው። የወይራ ዛፍ የተሸፈነ ነው እና ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ብዙ ሚስጥራትን ነግሯቸዋል። ብዙ ነገር ነግሯቸዋል። በነገራችን ላይ ዮኒ አምላካችን ኢየሱስ ክርስቶስ ጥቂት ቦታዎች ላይ ሐዋርያትን ወደ ተራራ ወስዷል። ጥቂት ቦታዎች ላይ ህዝቡን ወደ ታች ይተውና ሐዋርያትን ብቻ ወደ ተራራ ይወስዳል። አይተ ከሆነ ህዝቡን ወደ ተራራ ወስዶ አያውቅም ጌታ። ወደ ተራራው እታች ላይ ህዝቡን ይተዋል። ወደ ተራራው ላይ ግን ሐዋርያትን ይወስዳቸው ነበር። ኦኬ ወደ ተራራው ለምንድን ነው? በተለይ ለምሳሌ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 አንቀጸ ብፁዓን ይባላል። እንደዚህ የሚያደርጉ ብፁዕ ናቸው የሚለው ትዝ ይልሃል። የተራቡ ብፁዓን ናቸው። አሁን ይሄንን ሲነግራቸው ወደ ተራራው ነው የነገራቸው። ወደ ተራራ የሚወጣው የቻለ አይደለ፣ የበረታ የጠነከረ አይደለ ተራራ የሚወጣው። ተራራ ደግሞ ከወጣ በኋላ ደግሞ ረፍት አደርጋል አይደለ፣ ቁጭ ትላለህ እና ደግሞ ተራራ ላይ የሚረብሽ ነገር የለም አይደል? ስለዚህ ሐዋርያቱን በጣም እንዲያስተውሉ እንዲጠብቁ አደራ መስጠት ሲፈልግ ወደ ተራራ ይወስዳቸው ነበረ ጌታ። ተራራ ቤተክርስቲያን ምሳሌ ናት። ኦኬ ተራራ ዛሬም እየገሰገስን እየሮጥን እየሄድን የምንጽናናባት ከዓለሙ ጫጫታ ከዓለሙ ረብሻ ወጥተን ወደ ቤተክርስቲያን ሄደን ሰላምን፣ ፍቅርን፣ እርጋታን፣ መንፈሳዊ ሀብት፣ ጸጋ የምናገኝባት ቤተክርስቲያን ናት። በተራራ ትመሰላለች ቤተክርስቲያን። በደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ አምላክነቱን የተናገረበት ዳግም እንደሚመጣ ደግሞ የተናገረበት ከመምጣቱ በፊት ደግሞ አጭበርባሪዎች፣ ሐሰተኛ ነቢያቶች ኢየሱስ ነን እያሉ የሚመጡ ክርስቶስ በዚህ አለ፣ ክርስቶስ በዛ አለ እያሉ የሚያጭበረብሩ እንዳይመጡ፣ በዚህ ደግሞ እንዳንሸበር፣ ጦርነት እንደሚመጣ፣ ክርስቲያኖች እንደሚገደሉ፣ መከራ እንደሚበዛ፣ ቸነፈሩ፣ ረሃቡ፣ ልዩ ልዩ ነገር በየዓለሙ እንደሚሰማ አሁን የምናየው ማለት ነው ዓለም ላይ ይሄ ሁሉ እንደሚመጣ ጌታ ይሄንን ስትሰሙ አስተውሉ፣ ትዕግስት አድርጉ፣ እንዳደነግጡ ብሎ ያጽናናበት ይሄ ሊሆን ግድ ነው ያለበት። እንዲሁም በጣም ደስ የሚል ቃል አለ። እኔ ሳነበው የሚያጽናናኝ ቃል እዛው ማቴዎስ ወንጌል ምዕራፍ 24 ላይ የሚላል መሰለ ዮኒ፣ እኛ እግዚአብሔር ስለ ቅዱሳኑ ይለመናል፣ እግዚአብሔር ስለ ቅዱሳኑ ይራራል፣ የአብርሃም የይስሐቅ አምላክ ስንለው ይሰማናል፣ ይራራልናል፣ እግዚአብሔር ስለተመረጡት ብሎ መከራችንን ያሳጥርልናል የምንለው አንደኛው ጥቅስ እዚህ ላይ አለ። ምን ይላል መሰለ? እዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ምን ይላል መሰለ? ቁጥር 22 እንዲህ ይላል። ከቁጥር 1 ልጀምር። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል አለና ቁጥር 2 ላይ እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነም ነበር፣ ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ይላል። አየው፣ ስለተመረጡት ሰዎች ያጥራሉ ይላል። አየው፣ መከራው እንኳን የሚያጥረው እግዚአብሔር ስለወደዳቸው ቅዱሳኑ ስለመረጣቸው ቅዱሳኑ ብሎ መከራችንን እንኳን እንዲያጠር ያደርገዋል። አየው፣ የእግዚአብሔር ምርጦች አሉ። የተመረጡት የተባሉት የእግዚአብሔር ምርጦች ምን ያደርጉ? ክርስቶስን የመሰከሩ። አሁን እነ እስጢፋኖስን ብታይ የክርስቶስ ምርጦች ናቸው። ምክንያቱም እስጢፋኖስ ወጣት ነው። እንዲሁም እኔ እናንተ አይ ቲንክ በእድሜ እንበልጠው ይሆናል። ወጣት ነው እስጢፋኖስ። ኦኬ፣ አላሳሳውም ወጣትነት። በድንጋይ ትወገራለህ ይውገሩኝ ያለው ክርስቶስን በመስበኩ ያ ድንጋይ ሩምታ ሲወርድበት ምንም ነቅነቅ አላለም። ወጣትነቱ አላሳሳው። አየ እንደዚህ ክርስቶስን በደማቸው በስጋ በነፍሳቸውም ተማምነው በስጋ በነፍሳቸው ክርስቶስን መስክረው ያለፉ የክርስቶስ ምርጦች ይባላሉ። አየ እግዚአብሔር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ተብሎ ሲለመን እግዚአብሔር ደስ ይሰኛል። ባይዘወይ እንዲሁም የሚላል መሰል መጽሐፍ ቅዱሳችን እግዚአብሔር ሲጠራባቸው አያፍርባቸውም ይላል። አንተ ማን ነህ ሲሉት እኮ እግዚአብሔር እኔ የአብርሃም እኔ የይስሐቅ እኔ የያዕቆብ አምላክ ነኝ ይል ነበር። የሚገርም ማን ነህ ሲሉት እግዚአብሔር እኔ ብቻ አይልም። እኔ የአብርሃም አምላክ እኔ የይስሐቅ አምላክ እኔ የያዕቆብ አምላክ ነኝ ይላል እግዚአብሔር። ሲጠራባቸው ራሱ እግዚአብሔር ይኮራባቸዋል። እና እነዚህ ስለተመረጡት ሰዎች የመከራ ቀኖች ያጥራሉ። በነገራችን ላይ ለዚህ ነው ስለ ቅዱሳን ብለህ ስለመረጥካችሁ ብለህ ተለመነን ጌታዊ ማረን የምንለው ማለት ነው። አየህ፣ እሺ እንቀጥል። ስለዚህ የአራተኛው ሳም እንግዲህ የእኩሌታው ምን አልነው ማለት ነው? ደብረ ዘይት አለው ማለት ነው። ስለዚህ ደብረ ዘይት ላይ ጌታ እንደሚመጣ ይነገራል። እንድንዘጋጅ
ተዘጋጅተን ንስሐ ገብተን በንጽህና በቅድስና ዛሬ ሊመጣ ይችላል። አሁን ድንገት እንዲህ እየተናገርን ጌታ ሊመጣ ይችላል። ስለዚህ ጌታ ምን ያለበት ነው? እንደ ሌባ እመጣባችኋለሁ ያለበትም ነው። ስለዚህ ተዘጋጅታችሁ ጠብቁ ያለበት። ስለዚህ በዚህ ቀን መዘጋጀት እንዳለብን፣ ንስሐ መግባት እንዳለብን፣ ቂም በቀል ከልባችን መውጣት እንዳለበት፣ በሃይማኖት በምግባር በክቡር ስጋ በክቡር ደሙ መታተም እንዳለብን፣ እነዚህን ሁሉ ቤተክርስቲያን ልጆቿን የምታሳስብበት ነው። ደብረ ዘይት ልዩ ቀን ነው እና እንዲሁም በጣም እግዚአብሔር እሰ ገሃዴ መጽእ የሚል በጣም ደስ የሚል ምስባክ አለ። ልበልልህ እግዚአብሔር ርዕሰ ገሃደ ይመጽእ ወአምላክነ ኢያረም እሳት ይነድድ ቅድሜሁ ይላል ዲያቆኑ ቅዳሴ ላይ እግዚአብሔር ይላል። ድምፁን ከፍ አድርገው ዲያቆኑ ከመዝሙረ ዳዊት ላይ ወስዶ ይህ ቅዳሴያችን ላይ የሚዜም ነው። የደብረ ዘይት ዕለት ምንድን ነው የሚያደርገው? ዲያቆኑ ከፍ ተንሱ ለጸሎት ካለ ምንድን ነው ወንጌልን ቅድመ ወንጌል ካለ በኋላ ወንጌልን አዳምጡ ካለ በኋላ ነው። ከዛ በፊት ምስባኩን ይሰብካል። ጸልዩ ካለ በኋላ ምስባኩን ምን ብሎ ይሰብካል? ከፍ አድርጎ እግዚአብሔር እሰ ገሃዴ ይመጽእ፣ እግዚአብሔር በገሃድ ይመጣል፣ እግዚአብሔር በግልጥ ይመጣል፣ በፊቱም እሳት ይነዳል፣ ዝምም አይልም እያለ ዲያቆኑ በልዑል ዜማ ድምፁን ከፍ አድርጎ ይህን ያዜማል። ህዝቡን ያሳስባል። ምን እያለ? እግዚአብሔር ይመጣል፣ እግዚአብሔር ይመጣል፣ ዝምም አይልም፣ በፊቱ እሳት ይነዳል፣ በፊቱ እሳት ይቀጣጠላል፣ ስንዴውን ከገለባ ይለየዋል፣ እግዚአብሔር ይመጣል እያለ እየደጋገመ ቅዳሴያችን ራሱ እግዚአብሔር ይመጣል፣ ክርስቶስ ይመጣል፣ ተዘጋጁ፣ ያን ጊዜ ዋይታ ይሆናል፣ ያን ጊዜ ለቅሶ ይሆናል፣ አይጠቅምም፣ ዛሬ ንስሐ ግቡ፣ ዛሬ ተመለሱ እየተባለ የዛለት ራሱ ጠቅላላ ወንጌሉ ምስባኩ፣ የሐዋርያ ሥራ መልእክቱ፣ የቅዱስ ጳውሎስ መልእክት፣ የሐዋርያ ሥራ የሚነበበው የመዝሙረ ዳዊት ሁሉ ስለ ክርስቶስ መምጣት እኛ ደግሞ መዘጋጀት እንዳለብን ሁሉ ይነገራል ማለት ነው። የደብረ ዘይት ቀን ይሄን ሁሉ እናደርጋለን በቤተክርስቲያናችን። እሺ፣ ከዛ ደግሞ ቀጥሎ ያለው ደግሞ ገብርኄር ይባላል። ገብርኄር ይባላል። ከደብረ ዘይት ቀጥሎ ያለው ሳምንት ደግሞ ገብርኄር ይባላል። ገብርኄር ነው፣ ገብርኤል አይደለም። ገብርኄር ነው ያልኩት። ገብርኄር ማለት ታማኝ ባሪያ፣ ታማኝ አገልጋይ ማለት ነው። ገብርኄር ማለት ታማኝ ባሪያ፣ ታማኝ አገልጋይ፣ ፍሬ ያፈራ፣ ለጌታው የታመነ አገልጋይ ማለት ነው ገብርኄር። በዚህ ዕለት የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ይነበባል። በዕለቱ ሙሉን ሳምንት ክርስቲያኖች እንዴ ጥቅሱን የማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ኦኬ፣ እዛው ላይ ምዕራፍ 25 ከቁጥር 14 ምዕራፍ 25 ከቁጥር 14 እንዳለ መጽሐፍ ቅዱሳዊ እንደሆነ እንድትረዱት በሚል ነው። ስሙ በደንብ እያንዳንዱ ከመጽሐፍ ቅዱስ ውጭ እንዳልሆነ በዚህ አጋጣሚም እንድታቁት ነው። ቀጥልልኝ ያሬዶ እየተባረክ። እሺ። እና አንድ ሰው አገልጋዮቹን ይጠራና ሰራተኞቹን ጠርቶ ለአንዱ 1 መክሊት፣ ለአንዱ 5፣ ለአንዱ 2 መክሊት ገንዘብ ሰጥቶ ይሄዳል ወደ ሩቅ አገር። ከዛ ተመልሶ ሲመጣ እነዛ አንድ የተሰጠው ቀብሮት ፍሬ ሳያፈራ ሳይነግድበት ሳይለውጥበት፣ 5 የተሰጡ ደግሞ 10 አድርጎ 2 የተሰጡ ደግሞ 2 እጥፍ አድርጎ አመጣ። ስለዚህ እነዚህ ምን አላቸው? እናንተ ታማኝ ባሪያዎች አላቸው። አየህ፣ ታማኝ አገልጋዮች አላቸው። ገንዘቡን አትርፈው አብዝቶ የጠበቁትን። ኦኬ፣ እነዚህ ገብርኄር ይባላሉ ማለት ነው። ስለዚህ በገብርኄር ሳምንቱን ሙሉ ክርስቲያኖች በተሰጣቸው ጸጋ በተሰጣቸው መክሊት ፍሬ ማፍራት እንዳለባቸው፣ ኦኬ፣ መትጋት እንዳለባቸው፣ ሩጫ ሜዳ ላይ ስላሉ መሮጥ እንዳለባቸው፣ ኦኬ፣ ዕለት ዕለት ክርስቶስን በመምሰል ህይወት መኖር እንዳለባቸው፣
ፍቅርን፣ ትህትናን፣ በጎነትን፣ ርኅራኄን፣ የዋህነትን፣ አስተዋይነትን፣ ጥበብን እነዚህን ገንዘብ እንዲያደርጉ ፍሬ የማያፈራው ዛፍ ስለሚቆረጥ ፍሬ ደግሞ ለማፍራት መንፈስ ቅዱስ ሲነግረን፣ መንፈስ ቅዱስ ሲገስጸን፣ በቃሉ ሲያስተምረን፣ በቅዳሴው ሲያስተምረን፣ በጸሎቱ ሲያስተምረን ልባችንን ከፍተን እሺ ብለን ፍሬ እንድናፈራ እንማራለን ማለት ነው። እና በዚህ ቀን እንግዲህ ፍሬ ስለማፍራት ክርስቶስ እኔ የክርስቶስ ነኝ ኢየሱስ ጌታ ነው ማለት ብቻ ሳይሆን ኢየሱስ ጌታ ነው ያለ ሰው ደግሞ የክርስቶስን ሕይወት መኖር እንዳለበት፣ እኔ ክርስቲያን ነኝ ማለት ብቻ ሳይሆን ኦርቶዶክሳዊ ክርስቲያናዊ ሕይወት መኖር እንዳለበት፣ እኔ እኮ በመስቀሉ የዳንኩ ነኝ ብሎ ብቻ መፎከር ሳይሆን በመስቀሉ እንደዳነ ሰው መኖር መመላለስ እንዳለብን የምንማርበት ትልቅ ትምህርት ነው እና ገብርኄር ይባላል። በጎ አገልጋይ፣ ታማኝ ባሪያ፣ በጎ ሰራተኛ እንደማለት ነው። የዚህ ተቃራኒ ደግሞ ሀኬተኛ ይባላል አይደለ? ሰነፍ ይባላል። ገብረ ሀካ ይባላል። የዚህ ተቃራኒው የገብርኄር ተቃራኒ ገብረ ሀካ ይባላል። ገብረ ሀካ ደግሞ ሀኬተኛ ማለት ነው። አንድ ሰው ሀኬተኛ ስትል ሰነፍ እያልከው ነው አይደለ? ስለዚህ ሀኬተኛ ደግሞ አለ። ምንም ያደርግ ምንም ፍሬ የማያፈራ ዝም ብሎ በቃ ነኝ እያለ የሚያወራ ክርስትና የሚወራ ሳይሆን የሚኖር ነው። ሐዋርያቱ በወሬ አይደለም ጊዜያቸው ያለቀው። ዮኒ ሐዋርያቱ በሰማዕትነት ነው፣ በፍሬ ነው እንዴ። እነ ቅዱስ ጳውሎስ እኮ ቅዱስ ጳውሎስ ከመጣበት ሰዓት ጀምሮ ወደ ክርስቶስ ተመችቶት እኮ አያውቅም። ሲታሰር፣ ሲደበደብ፣ እየዘመረ ሲገባ ጳውሎስ እና ሲላስ እንዲሁም አላስተረፉትም እንጂ እንዴ ደግሞ ግን እየዘመሩ ደስ እየተሰኙ ምክንያቱም አስገብሰዋቸው ቅዱስ ጳውሎስ ገብተው ይዘምራሉ። ቅዱስ ጳውሎስ ብዙ መልእክቱን የጻፈው እስር ቤት ነው። ምክንያቱም ውጭማ ስብከት ላይ ነው። እስር ቤት ግን ጊዜ ስላገኘ አትሊስት እያስተማርን ደግሞ ይጽፍም ነበር። ብዙዎቹን መልእክቶቹን ከእስር ቤት ነበር የሚጽፈው እና በቃ የሐዋርያቱን ሕይወት ስታየው የተንደላቀቀ ዝም ብሎ የሚችወት የዝላ ሕይወት አይደለም። በመከራ በሕማማቸው ደስ እየተሰኙ በሚደርስባቸው ነገር ሁሉ ፍሬ እያፈሩ ክርስቶስን እየመሰሉ ሲወግሯቸው፣ ሲደበድቧቸው የሚያደርጉትን አያውቁም ይቅር በሉ እያሉ እና ገብርኄር የሚለው ሳምንት መክሊታችንን ተጠቅመን ጸጋችንን ተጠቅመን ፍሬ ስለማፍራት እንማራለን ማለት ነው። ከዛ ቀጥሎ ደግሞ ያለው ኒቆዲሞስ ይባላል። ኒቆዲሞስ ይባላል። ይሄ ደግሞ 7ኛው ሳምንት ነው። ኒቆዲሞስ ይባላል። ኒቆዲሞስ ይሄ ደግሞ የዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ነው። አንድ የአይሁድ መምህር የሆነ ወደ ጌታ መጥቶ በማታ ሲማር ነበረ እና ወደ ጌታ መጥቶ ጌታ የማታው ተማሪ ይባላል። በቤተክርስቲያናችን አስተምሮ የማታው ተማሪ ይባላል። ማታ ማታ ነበር ደብረውን የማታ ተማሪ ለዋለ ኤክስቴንሽን ስቱደንት ነው እና ኒቆዲሞስ የማታው ተማሪ ነው። ማታ ማታ እየመጣ ከጌታ እግር ስር ቁጭ ብሎ ይማር ነበር። ኒቆዲሞስ ማታ ማታ የመጣበት ምክንያት ቀን ቀን ላይ ከእርሱ ጋር ቢታይ የሚደርስበትን ነገርም ስለሚሰጋ፣ ግን ከኒቆዲሞስ በጣም ብዙ የምንማረው ነገር አለ። ኒቆዲሞስ እውቀት ብቻ አይደለም ገንዘብም አለው። ባይዘወይ እውቀትም አለው፣ ጥበበኛ ነው፣ የተማረ ነው፣ ገንዘብም አለው እና ደግሞ ስልጣንም አለው። 3 ነገሮችን ያለው ነው ኒቆዲሞስ፣ ስልጣን፣ ገንዘብና እውቀት። ለዚህ ነው ጌታ አንተ የአይሁድ መምህር ስትሆን ይህን አታውቅምን ሲለው ነበር። አየህ፣ አዋቂ ስለሆነ አዋቂነት አለው፣ ገንዘብ አለው፣ ስልጣን አለው። አይተህ ከሆነ ብዙ ጊዜ እኛ ሰዎች ስልጣን ቢኖረን ወይ ገንዘብ የለንም፣ ወይ ገንዘብ ቢኖረን አዋቂዎች አይደለንም። ኒቆዲሞስ ግን 3ቱንም የነበረው ነው። 3ቱንም ግን ኖሮት ግን አልተወጣጠርም። ትዕቢተኛ አልነበረም፣ ትምክተኛ አልነበረም፣ ኢጎ የለበትም። አየህ፣ ዝቅ ብሎ ከጌታ እግር ስር ይማር ነበረ እና ኒቆዲሞስ ጌታን የጠየቀው ምንድን ነው? ጌታ ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት አገባም ሲለው ኒቆዲሞስ ምን አለ? እንዴ እኔ እኮ አሁን ትልቅ ሰው ነኝ፣ ወደ እናቴ ማህፀን ድጋሚ እንዴት ነው የምገባው አለ። ከዛ ጌታ ምን አለው? እንዴ አንተ የአይሁድ መምህር ስትሆን ይሄን አታውቅም አለው። ይሄ እንዴት አታስተውልም አለው። እንዴት የምናገረው አይገባም አለው። እና ከውሃና ከመንፈስ ካልተወለደ በስተቀር ማንም ወደ እግዚአብሔር መንግስት አይገባም ብሎ ጌታ ያጸናበት፣ ጥምቀትን ያጸናበት፣ ከውሃና ከመንፈስ መወለድ አስፈላጊ ግዴታ እንደሆነ ያጸናበት ትምህርት ነውና አንዴ ድገማት እዛ ጋር የዮሐንስ ወንጌል ላይ አጽንቶ የተናገረው ጌታ ኢየሱስ ክርስቶስ ምን የሚለውን ነው ስሙ በደንብ ውሃና እንዲሁም ሲሆን እንዲሁም አይ አልገባህም እንዴ ከበደ እንዴ ብሎ መተው ነበረበት አይደል ጌታ። በነገራችን ላይ በተለያዩ ቦታዎች ላይ ሰዎች ስለጨነቃቸውና ስለከበዳቸው ብሎ ትምህርቱን አልቀየረም። እሱ ምንድነው አንደኛው ከውሃና ከመንፈስ መወለድ ላይ አልቀየረም። ኒቆዲሞስ ከበደው እንዴ ምሳሌ ነው ልበለው እንዴ አላለም ጌታ። በቃ ካልተወለድክ የእግዚአብሔር መንግስት አትገባም ብሎ ከውሃና ከመንፈስ ብሎ እርግጥ አድርጎ ነግሮታል። ድጋሚ ደግሞ ትዝ ይል እንደሆነ ስለ ክቡር ስጋውና ስለ ክቡር ደሙ ሲያወራ የሰው ልጅ ስጋና ደም ካልበላችሁ ካልጠጣችሁ ዮሐንስ ወንጌል ምዕራፍ 6 ላይ በራሳችሁ ሕይወት የላችሁም ሲላቸው ጨነቃቸው። ይሄማ የሚያስጨንቅ ትምህርት ነው አሉ። እንዴት ነው ይሄ ሰው
ስጋውን ልንበላ ደሙን ልንጠጣ የሚሰጠ ጨነቃቸው። ጌታ ውይ ጨነቃችሁ እንዴ? ቆይ ልተውላችሁ አላለም። እኔ እኮ ከጨነቃችሁማ ምሳሌ እኮ ነው አላለም። ጌታ ያለው ምንድነው መሰለህ? ኦኬ እውነት አጸናውና እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ የሰው ልጅ ደም ካልጠጣችሁ ህይወት የላችሁ ማለትና ጭራሽ ዘጋው። ከዛ እንዲሁም ሌሎቹ ይሄ የሚጨንቅ ትምህርት ነው ብለው ሄዱ ይላል። ከዛ ወደ ሐዋርያቱ ዞር አለና ጌታ ምን አለ መሰላችሁ? እናንተስ ልትሄዱ ትወዳላችሁ? አየህ የጌታ ስጋና ደም በቃ ይሄ ነገር ብለን የምናቀለው የምንለውጠው በቃ አይደለም፣ እውነተኛ ነው። ስለዚህ ምን አሉ ሐዋርያት? ከአንተ ወዴት እንሄዳለን አሉ። የህይወት ቃል አንተ አለ አሉ። ስለዚህ አንደኛው እንግዲህ ክፍል ኒቆዲሞስ ላይ ከውሃና ከመንፈስ ብሎ እርግጥ አድርጎ ያስተማረበት ትምህርት ነው ማለት ነው። እሺ ቀጥሎ እንግዲህ ባለፈው ያከበርናት የባለፈው እሑድ ማለት ናት ሆሳዕና ትባላለች። ሆሳዕና 8ኛው የዐቢይ ጾም ሳምንት ነው። የሰሞነ ሕማማትም ደግሞ የሚጀመርበት ነው። በልክ ሰኞ ሰሞነ ሕማማት ይጀመራል። ሆሳዕና የሚለው ስያሜ በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ላይ ኦኬ አሁን አድን መድኃኒት እንደማለት። ሆሳዕና ማለት አሁን አድን፣ አሁን ተቤዠን፣ አሁን ታደገን እንደማለት ነው እና መድኃኒት ማለት ነው። እና አምላካችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም እየተባለ ህፃናት እየዘመሩ የኢየሩሳሌም ቤተ መቅደስ ጉዞ ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትህትናውን የገለጠበት ደግሞ ለአህያዋ እንኳን የተከበረችበት ጌታ ስለተቀመጠባት አህያዋ መሬት አይንካሽ ተብላ በጨርቅ ሄደችበት። አየህ ጌታ ሲኖር የማያከብር የለም። እኔ ይገርመኛል። ለምሳሌ ቅዱሳት ስዕላት የጌታ ክብር መገለጫ ናቸው ብለን እናስተምራለን እኛ። ኦኬ የእናቴ ፎቶ እንኳን ፎቶውን ሳይ የእናቴን ነገር ይገልጣል። ኦኬ ስዕላት ገላጭ ናቸው። ለምሳሌ ጣዖታት ገላጭ አይደሉም ማለት ዮኒ። አሁን ጣዖት ሪፕሬዘንቴሽን አይደለም፣ ጣዖት ነው አለቀ። ለምሳሌ ዳጎን የሚባለው ጣዖት አለ ፊት ለፊት የሚታየው ያ ጣዖት ነው በቃ አለቀ። ሪፕሬዘንቴሽን የዳጎን ሪፕሬዘንቴሽን ሳይሆን ራሱ ጣዖቱ ጣዖት ነው በቃ ሪፕሬዘንቴሽን አይደለም ጣዖት። ስዕላት ግን ሪፕሬዘንቴሽን ናቸው፣ ምክንያቱም ሲሳሉ ወካይ ስለሆኑ ማለት ነው። ይሄ ወካይ የሆነው ስዕል የእግዚአብሔር ክብር መገለጫ ነው ብለን ባለፈው ብዙ ጊዜ ታነሳዋለህ። የቅዱስ ጳውሎስን ጨርቅ የቅዱስ ጳውሎስ ጨርቅ እኮ እንደ ማንኛውም ጨርቅ ናት አይደል? የምትታጠብ ናት፣ የምትጨመቅ የምትቀደር ናት። ግን የክርስቶስ ክብር ይገለጥባት ነበር። የክርስቶስ ክብር ይገለጥበታል። የኔና የአንተ አምላክ ኢየሱስ ክርስቶስ ዛሬም ስራ አላቆምም። የአንዳንዶች አምላክ አቁሞ ሊሆን ይችላል፣ እሱ የእነሱ ምርጫ ነው። የኔና የአንተ አምላክ ግን ዛሬም ይሰራል። ዛሬም እግዚአብሔር ይሰራል። ስለዚህ በስዕሉ ላይ አድሮ ክብሩን ይገልጣል ብለን እናምናለን። ምክንያቱም ስዕሉ ምን ስለሆነ ወካይ ስለሆነ፣ ስዕሉ ሪፕሬዘንቴሽን ስለሆነ አይኮኖግራፊ ነው። ኦኬ የሆሳዕና ዕለት እንግዲህ አህያዋ እንኳን ክርስቶስ ስለተቀመጠባት ተከብራለች። ክርስቶስ የነካው ነገር ሁሉ የከበረ ነው። ባይዘወይ ለምሳሌ ክርስቶስ የተገለጠበት ያ ተራራ ትዝ ይላል፣ ደብረ ታቦር ተራራ ቅዱስ ተራራ ተብሏል በመጽሐፍ ቅዱሳችን ላይ። በነገራችን ላይ እሱ ቦታ ድንጋይ እኮ ነው አይደል? ብዙ ጊዜ አይተህ ከሆነ ይከራከሩና ምን እያሉ የድንጋይ ወይም የቦታ ቅዱስ የለውም ይሉን አይደለ? ሆኔ ምንም አይባል አለ። እስቲ መጽሐፍ ቅዱስ ግን ምን እንደሚለን እኔ በዚህ እንዲህ ይላል። እሺ በሁለተኛ ጴጥሮስ መልእክት ጥቅስ ያዝ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም ይላል በቅዱሱ ተራራ ይላል። አየው እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ወደ ታቦር ተራራ ወስዷቸው ከሰማይ የአብ ድምፅ የምወደው ልጄ ይህ ነው የሚለው ድምፅ የተሰማ ጊዜ ትዝ ይላል። እኛ ቡሄ ብለን ደብረ ታቦር የምናከብረው ጌታ አምላክነቱ የገለጠበት መለኮትነቱ የገለጠበት ያን ተራራ እንግዲህ ከረጅም ዘመናት ጌታ ካረገ ተነስቶ ካረገ በኋላ ከረጅም ዘመናት በኋላ ጴጥሮስ ሲጽፍልን በመልእክቱ ምን አለን? ቅዱሱ ተራራ ብሎ ጠራው። ለምንድነው ቅዱስ የተባለው? ተራራው በራሱ ቅዱስ ነው እያለ ነው አይደለም። እኛ ስዕላትን ቅዱሳት ስንል በራሳቸው ቀለሙ እያለ አይደለም። የሚወክሉት ወካዩ ግን ቅዱስ ስለሆነ ቅዱስ ስዕል ይባላል። እርኩስ ስዕል እኮ አለ አይደል? አሁን እርኩስ ስዕልና ቅዱስ ስዕል ብለህ የምትለየው ምኑን አይተክ ነው? ሜሴጁን አይደለ? የተቀመጠውን ነገር ያ ስዕል ምንድነው ሪፕሬዘንት የሚያደርገው? መጽሐፍ ቅዱስ እኮ ቅዱስ ያሰኘው ምንድነው? ዮኒ ቃለ እግዚአብሔር ስለተቀመጠበት ነው አይደል? ቃለ እግዚአብሔር ሲቀመጥበት መጽሐፉን ብለህ ጠራኸው፣ ቅዱስ ብለህ ጠራኸው። መጽሐፉ ከመቀመጡ በፊት እኮ ቅዱስ አትለውም። ቃሉ ከመቀመጡ በፊት እጀስ ወረቀት ነው አይደል?
ወረቀቱ ግን ልክ ቃለ እግዚአብሔር ሲቀመጥበት ምን ተባለ? ቅዱስ ተባለ። ቅዱስ መጽሐፍ አልከው፣ እስትንፋሰ እግዚአብሔር አልከው። እንዲሁም እኮ ምን እንለዋለን እኮ አንዳንድ ሰው አይተህ ከሆነ መንፈስ ያለባቸው እኮ መጽሐፍ ቅዱስ እኮ ሲነካቸው የሚጮኋሉ አይደል? መጽሐፍ ቅዱስ ታዲያ ያስጫዋቸው ወረቀቱ ነው አይደለም? ያስጫዋቸው ምኑ ነው ቢባል በዛ ላይ ያለው የእግዚአብሔር መንፈስ። ስለዚህ ዛሬም የእግዚአብሔር መንፈስ ይሰራል ማለት ነው። ቅዱስ መጽሐፍ አለው። ስዕላትን ምንድነው የምንላቸው? ቅዱሳት ስዕላት የምንላቸው ለምንድን ነው? እላያቸው ላይ ከተቀመጠው ምን ወካዩ አንጻር እርኩሳት ስዕላት አሉ። ኦኬ መላእክትን ቅዱሳት መላእክትና እርኩሳት መላእክት እንላለን። እርኩሳት መላእክትና ቅዱሳት መላእክት ሁለቱን እርኩስና ቅዱስ ያሰኛቸው ምናቸው ነው? ሁለቱም እኮ በተፈጥሮ መላእክት ናቸው። ቅዱስና እርኩስ ያሰኛቸው ግን ምናቸው ነው? ግብራቸው፣ ስራቸው አይደለ? በቃ ልክ እንደዛ ሁሉ ቅዱስ ስዕል አለ፣ እርኩስ ስዕል አለ። ቅዱስ ስዕል ከስሙ እንደምትረዳው ስለ ቅድስና ስለ መንፈሳዊ ነገር የሚነግርክ ነው፣ የሚሰብክክ ነው። ኦኬ የእኔ እናት ማንበብ አትችልም። ስለዚህ በምንድን ነው የማስተምራት? ወንጌልን በቅዱስ ስዕል። አየህ፣ በቅዱስ ስዕል አስተምራታለሁ። በዛ በቅዱስ ስዕል ላይ ደግሞ ቅዱሱ መንፈሱ ስላለ ምን ይደረግበታል? ድንቅ ይደረግበታል ብለን እናምናለን። ልክ መጽሐፍ ቅዱስ ላይ አጋንንት ያለበት መንፈስ ያለበት ሰው ሲነካው እንደሚጮህ ማለት ነው፣ መንፈሱ ስላለበት። ኦኬ ፐርፌክት። ስለዚህ በቅዱሱ ተራራ ብሎ ያን ቦታ ቅዱስ ጴጥሮስን ብሎ ጠራው ማለት ነው። ቅዱስ ተራራ ብሎ ጠራው ማለት። ስለዚህ የቦታ ቅዱስም አለ ማለት ነው። የቦታ ቅዱስም አለ እና የሆሳዕና ዕለት በጣም ሰፊ ትምህርት አለው። የሚገርም በጣም ደስ የሙሴንም እንደዛ ብሎት የለ እንዴ? ምኑን የቆምክባት መሬት የተቀደሰች ናትና ጫማን ከብረ ብሎ ከሚለው ቅዱስ ቦታ ተብላ ያችን እንኳን የሚገርም ያዕቆብ ተንተርሷት የተኛችውን ድንጋይ ያቺ ድንጋይ እንኳን ቅዱስ ተብላለች። መልአክ ሲወጡባትና ሲወርዱባት ያያት ተንተርሶ የተኛባት ድንጋይ ያዕቆብ ድንጋይ የምትባለው በሎዛ የተባለችው ማለት ነው። እሺ ሆሳዕና እንግዲህ የስምንተኛው ሳምንት ነው። እንግዲህ ሆሳዕና ላይ በጣም ብዙ ነገር እንማራለን። አምላካችን ኢየሱስ ክርስቶስ በነገራችን ላይ ሆሳዕና አምላካችን ክርስቶስ በአህያይቱ ላይ ተቀምጦ የመጣው ትንቢት ስለነበረ ነው። ኦኬ በአህያ ላይ ተቀምጦ የመጣው አምላካችን ክርስቶስ ትንቢት አስቀድሞ የተነገረ ስለነበረ ነው። እሱን ትንቢት ልስጥህ። አንዳንድ ሰዎች በተለይ ከክርስትና ውጭ ያሉ የእናንተ አምላክ በአህያ ምናምን እያሉ ሙር ለመያዝ ይሞክራሉ። ያው ምስኪንነት ነው። ክርስቶስ ባይዘወይ በአህያ የገባበትም ምክንያት አለው። አንደኛው ትንቢት ነው። ኦኬ ምን ይላል? በዚህ ትንቢተ ዘካርያስ ላይ ከቁጥር 9 ቁጥር 9 ላይ ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምን ይላል? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። አየው አስቀድሞ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተነግሯል ማለት ነው። ስለዚህ ክርስቶስ በአህያ ወደ የገባው ወደ ቢታንያ ለምንድን ነው ይባል? አንደኛ ትንቢትን ለመፈጸም፣ ሁለተኛ ደግሞ ምን ይላል? ትሑት ሆኖ ይላል። አየው ሲጠብቁት የነበሩት ነፃ የሚያወጣቸው ከሮማውያን ነፃ የሚያወጣቸው ምን የሚያደርግ በፈረስ ጦር ይዞ ጋሻ ይዞ በፈረስ በቃ እንደ ንጉሥ የሚገባ ነበር የሚፈልጉት። ክርስቶስ ግን ጦርም ይዞ አልመጣም። የሚመጣው ሊያድናቸው ነው። የሚመጣው ሊሰቀልላቸው ነው። የሚመጣው ሊሞትላቸው ነው። በቁስሉ ሊያድናቸው ነው። ትሑት ሆኖ በመስቀል ላይ ሊሰቀል ነው። ስለዚህ ምን አለ? ስለ ትሕትና ሲል በአህያይቱና በውርንጫቱ ላይ ተቀምጦ መጣ ጌታ ማለት ነው። አንድ ደግሞ በጣም ደስ የሚል እዚህ ጋር አንድ ነገር አለ። ክርስቶስ አህያዮቹን ሐዋርያትን እንዲህ ብሎ አዘዛቸው። ኦኬ ምን አላቸው? ሐዋርያትን ምን ብሎ አዘዛቸው መሰለህ? ያው ማቴዎስ ወንጌል ምዕራፍ 21 ላይ ታገኘዋለህ ከቁጥር 4 እስከ 5፣ እንዲሁም ዮሐንስ ወንጌል ምዕራፍ 12 ከቁጥር 14 እስከ 15፣ ማቴዎስ ወንጌል ምዕራፍ 21 ከ4 እስከ 5 እና ዮሐንስ ወንጌል ምዕራፍ 12 ከ14 እስከ 15። እዚሁ ላይ ቃል በቃል ትንቢቱ እየተፈጸመ እንደሆነ ጌታ ተናግሯል ማለት ነው። ኦኬ ማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እስከ 5። እሺ እንዲህ ይላል። ጌታችን ኢየሱስ ክርስቶስም እንዲህ ይላል። እሺ ኢየሱስ መልሶ ኦኬ እሺ መጽሐፍ ቅዱስ እሺ ከዛ ሚላ መሰለ እንዲህም አላቸው ጌታ ከቁጥር 1 ጀምር። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁሉ ሁለት ላከ። እንዲህም አላቸው፣ ምን አላቸው? በፊታቸው ወዳለችው ወደ መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም
ከእርሷ ጋር ታገኛላችሁ። አስተውል። የታሰረች አህያና ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። አስተውል። አህዮቹ የሐዋርያት አይደሉም፣ የሰው አህዮች ናቸው። ከዛ ማናም አንዳች ቢላችሁ የት ነው የምትወስዱት ቢሏችሁ ለጌታ ያስፈልጉታል በሉ አላቸው። ምን በሉ መልሶ አላቸው? ለጌታ ያስፈልጉታል በሏቸው አለ። አየህ፣ ለምንድን ነው የምትወስዱት ቢለው ቢጠይቋችሁ መልሳችሁ ምን ይሁን? ለጌታ ያስፈልጉታል። ሐዋርያትም ምን አላቸው? ሄዳችሁ ፈታችሁ አምጡ አላቸው። አስተውል። የእነሱ ድርሻ ምንድን ነው? ፈተው ማምጣት። ከዛ ደግሞ ጌታ ደግሞ ምንድን ያሉ? ለምንድን ነው የምትወስዷቸው ቢባል ምን በሉ? ለጌታ ያስፈልጓቸዋል በሉ። እችን ነገር የሆነ ነገር ልበል። እሺ፣ ምን መሰላችሁ? በብዛት አንዳንዶቹ የሌላ እምነት ተከታዮች ኢየሱስ ክርስቶስ ራሱን ጌታ አላለም ለምትሉ እዚህ ጋር ግልጽ አድርጎ ነው ያስቀመጠው። ለማን ያለው? ለጌታ ያስፈልጉታል ብሎ ነው የተናገረው። እና ሺህ ጊዜ እኔ ጌታ ነኝ እያለ መናገር አይጠበቅም። እኔና በአንድ ነን የሚለውም ዮሐንስ 10:30 አለ። ግን እዚህ ጋር ለጌታ ያስፈልጉታል በሉና ንገሯቸው ነው ያለው። ስለዚህ ኢየሱስ ክርስቶስ ጌትነቱን ተናግሯል በፊት ለፊት ማለት ነው። ምናልባት ሌሎች እምነቶች ለምትጠይቁት ብሎ አቅም ላላችሁ ግቡና የማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እና 5 ስታነቡ ያንን በደንብ አድርጎ ያስቀምጣል። ያቺን ለሌሎቹ መልእክት ለማስተላለፍ ነው። ይቅርታ። እሺ፣ መምብሩክም አሉ በጣም ረዝም ያለው ይቅር ይሉኛል ብዬ አስባለሁ። አውቄ በደንብ የማውራው ለምንድን ነው? በሳሳት ስለሚያርሙኝ እንደ ልብ የማውራው ለዛ ነው። አንዴ ከስር ይቅርታ ኮመንት አንዘጋ። እኛ ቤት ብትሰደብ ምን ብትል ይቻላል። ወንጌሉን እየተማሩ ነው። ታፍነን አናስተምር። ወንድማችን ብትሰድቡት ምን ብትሉት ትህትናው መቼም የማይቀየር ወንድም ነው ያለን። እንደናንተ ስድብ የሚፈራ ሰድቦ የሚሸሽ ሳይሆን በመጽሐፍ ቅዱስ የሚያስተምር ወንድም ነው ያለን። የምንሸሽ አይደለንም እንደሌላው። እና ኮመንት ዝጉ ለምትሉ ወንድምና እህቶች እባካቸው አይዘጋም። ስንዴውን ከእንክርዳዱ የምንለይበት ስለሆነ አይዘጋም። ተባረኩልኝ። እሺ፣ እግዚአብሔር ይስጥልኝ። ኮመንት ላይ በቃ ለስንፍና መልካም ነገር ጻፉላቸው። ከሰደባችሁ መርቋቸው። ከሰደባችሁ ኑ በብርሃኑ ተመላለሱ በሏቸው። ልቦና ይስጣችሁ በሏቸው። መርቋቸው። ኦኬ፣ ችግር የለውም። የሚሳደቡት ይሳደቡ፣ ምንም ችግር የለውም። እየሰሙንም ስለሆነ ቀስ እያለ ክፉ ነገር በጥሩ ነገር እየተተካ ይመጣል፣ እየሞላ ይመጣል። እሺ፣ ስለዚህ አባቶቻችንን ሲተረጉሙልን ምን ብለው ተረጉሙልን መሰለ? አስተውል ዮኒ። እነዚህ ታስረው ነበረ። እነዚህ ሁለቱ አህዮች አይደል? ታስረው ነበረ። ጌታ ግን ይፈልጋቸዋል። ኦኬ፣ ጌታ ይፈልጋቸዋል። ጌታ ያለ ምክንያት ለጌታ ያስፈልጉታል አላለም። ኦኬ፣ ታስረን የነበርነው እኛ በእግረ አጋንንት ተይዘን ስንቀጠቀጥ ባሪያ ሆነን ታስረን የነበረውን ሊፈታን ክርስቶስ። ምክንያቱም ትንቢቱ ምንድን ነው የሚለው? ደስ ይበልሽ አይደለም የሚለው? መድኃኒትሽ እየመጣ ነው፣ ንጉስሽ እየመጣ ነው፣ አንቺ ደስ ይበልሽ እየተባለች ነው ኢየሩሳሌም። መድኃኒት ለምን ተባለ? ክርስቶስ ከስራታችን ስለሚፈታን። አየህ፣ በባርነት ታይዘን በባርነት ታስረን ነበረ፣ ባሮች ሆነን ነበረ። ስለዚህ ሊፈታን ስለመጣ ክርስቶስ ምን አለ? ፍቷቸውና አምጣቸዋለ ማለት ነው። ለሐዋርያቱ እናንተ የፈታችሁ የተፈታ ይሆናል፣ ያሰራችሁ የታሰረ ይሆናል የሚለው ስልጣናቸውን ለማሳየት ሂዱ ፍቱና አምጧል። እርሱ ደግሞ ምን ስለሆነ? እርሱ ደግሞ ሐዋርያትን ቢያመጡ ወደ ጌታ ስለሆነ፣ ሁሉም ቢያመጡ ወደ ጌታ ስለሆነ ቢጠይቋችሁ ነው በሉ ለጌታ ያስፈልጋል በሉ። አየህ፣ ሰይጣን ሊጥለን፣ ሰይጣን ወደ እስራት ሊወስደን ሲል ጌታችን ይላል የእኔ ልጅ ነው ብሎ እፈልጓል ይለናል ማለት ነው። አየህ፣ ይህንን አባቶቻችን በብዙ መልኩ እየፈቱ ያስተምሩናል። ሆሳዕና እንግዲህ ልዩ ልዩ ነገር አለው። የክርስቶስን ምስጋና የቀረበለትን ወደ ቤተ መቅደስ ገብቶ ነጋዴዎችን አሁንም ገርፎ ያወጣበትን የዘንባባ ዝንጣፊ የሚደረግበት በጣም ብዙ ሰፊ ታሪኮች አሉት። ሆሳዕና ዕለት የመጨረሻው ቅዳሴ ቀደስና ሁለት ልክ ከቅዳሴው በኋላ እግዚአብሔር ይፍታችሁ እንባላለን። ማሰሪያ ኃጢአት እግዚአብሔር ይፍታ ይባላል። በቃ ከዛ በኋላ በዚህ ሳምንት ውስጥ እግዚአብሔር ይፍታ እንባላል። ለምን ቢባል ይህቺ ሳምንት የምናስባት በአጋንንት እየተቀጠቀጥን፣ አየህ ክርስቶስ ገና አልተሰቀለማ። አሁን ይቺ ሳምንት የምናስባ ለዚህ ነው። አሁን በሕማም በመከራ በስግደት የጌታን ስቃይ እያሰብን የምንሰግድበት ትልቁ ምክንያት እቺ እንግዲህ ሕማማት ጋር መጣን ማለት ነው። አየህ ቀስ ብለን ሕማማት ሳምንት ላይ ጸሎተ ፍታት የለም፣ ክርስትና የለም። አየው
እልል እያሉ መዘመር፣ እልል እያሉ ማጨብጨብ የለም። ለምን ቢባል ምን እያሰብን ስለሆነ ጌታ ያደረገልን። ጌታ ደግሞ ከመምጣቱ በፊት አጋንንት እየቀጠቀጠ እንዳናመሰግን፣ በነፃነት አምልኮ እንዳናረግ፣ በእግረ አጋንንት እየተቀጠቀጥን በጨለማ ውስጥ የነበርን እንደነበርን። ምክንያቱም በጨለማ ውስጥ የነበሩት ምን ወጣላቸው ነው የሚለው? ብርሃን ወጣላቸው ነው የሚለው ቃሉ። በቃ ይህ አሁን የነበረንን ክርስቶስ ከየት እንዳወጣን ካላወቅን እኮ ውለታውን እንዘነጋለን። አየህ ቤተክርስቲያን ውለታውን የክርስቶስን ከየት እንዳወጣን፣ ምን አይነት ዋጋ እንደከፈለልን፣ ምን እንደነበረን፣ ዋጋ ባይከፈልልን ምን ሆነ እንደምንቀር እንድናስተውለው ይህችን ስራ አሰራችልን። የእኛ ቤተክርስቲያን ልዩ ናት ምለው ለዛ ነው። ልዩ ናት ያለው ለምንድን ነው? ክርስቶስ በደሙ ባይቤዠን ኖሮ ምን ሆነን እንቀር ነበር? ክርስቶስ ባይሰቀልልን ባይገረፍልን ኖሮ፣ ምራቅ ባይተፋልን ኖሮ ምን ሆነን እንቅር ነበር? ክርስቶስ ምትክ ቤዛ ባይሆን ኖሮ ምን ሆነን እንቅር ነበር? አየህ ምክንያቱም ማንም አያድነንም፣ ማንም የዘላለም ህይወትን አይሰጠንም ከክርስቶስ ውጭ። ስለዚህ ይህን ውለታውን እንድናስብ፣ ይህን ፍቅሩን እንድናስብ፣ በጨለማ ውስጥ የነበረው ሰው ምን ሆኖ ይኖር እንደነበር እንድናስብ ይህችን ስራ ሰራችልን ቤተክርስቲያን። ከዛ ደግሞ ዓርብ ዕለት ደግሞ አይተህ ከሆነ ስቅላቱን እያሰብን፣ መከራውን፣ ህማሙን፣ ግርፋቱን እያሰብን ደግሞ እንሰግድና ከዛ ምን እንላለን? ዲያብሎስ ተመታ በመስቀል፣ ዲያብሎስ ተመታ በመስቀል እንላለን። ዓርብ ዕለት ደግሞ ልክ ስቅለቱን ደግሞ እናውጃለን። በቃ ከመንገዳችን ጠርቆ አስወገደው ዲያብሎስን ደግሞ እንላለን። የዓርብ ዕለት ደግሞ ጌታችን ተሰቀለ ካልን በኋላ ማለት ነው። እና በዚህ በሰሞነ ሕማማት የጌታን ህማም፣ የጌታን መከራ፣ የጌታን ስለኛ የከፈለውን ዋጋ ሁሉ እያሰብን እንጸልያለን፣ እናመሰግናለን፣ እንሰግዳለን። በጣም ብዙ መጽሐፍት ይነበባሉ የጌታን ህማም መከራ የሚያስታውሱ ማለት ነው። መምህር ብሩክ ደግሞ ቀጥሎ ያለውን በተለይ ይችን የሰሞነ ሕማማት ከሰኞ ጀምሮ እስከ እሑድ ድረስ ያለው የራሱ ስያሜ ያለው። አሁን ዛሬ ሮብ ነው ሰው ወደኋላ ማክሰኞ፣ ሰኞ፣ ከሰኞ ጀምሮ ደግሞ አሁን እኔ እሑድ ድረስ ሆሳና ድረስ አደረስኩ። መምህር ብሩክ ደግሞ ቀጥሎ ያለውን ከሰኞ ጀምሮ እስከ እሑድ ድረስ ያለውን ደግሞ እያንዳንዱ ቀን ደግሞ መጽሐፍ ቅዱሳዊን ትምህርት፣ መጽሐፍ ቅዱሳዊን ደግሞ እሳቤ፣ ቤተክርስቲያን እንዴት አድርጋ ከመጽሐፍ ቅዱስ ጋር እያንዳንዱ ነገር እንዴት አድርጋ የክርስቶስን ፍቅር የክርስቶስን ህማም መከራ እንድናስብ እንደምታደርገን መምህር ብሩክ ደግሞ ያስተምሩናል ማለት ነው። እኔ ካረዘምኩ ይቅርታ በጣም ይሁንዬ። መምህር ብሩክ የሚቀር በሉኝ። ኧረ በጣም ደስ ብሎን ነው እየተማርን ያለ ነው። ምንም የረዘመ ነገር የለም። በጣም ደስ የሚል ነው። እግዚአብሔር ቃለ ሕይወት ያሰማልን። ሌላ ምን ይባላል? ታፕ ኮፒ ሊንክ፣ እንዲሁም ደግሞ ሁለቱንም መምህሮቻችንን ፎሎ በማድረግ በተለይ ፎሎ አድርጉ። ዩቲዩብ ላይ የመዝሙረ ያሬድን መዝሙሮች አዳምጡ፣ ስሙ፣ ተባረኩበት። እንዲሁም መምህር ብሩኬን ትምህርታቸውን መስማት፣ መቀበል፣ ማወቅ፣ መጠንከር በክርስትናችን ላይ ግዴታችን ስለሆነ እያደረግን ነው። ቃለ ሕይወት ያሰማልን ወንድማችን ያሬድ፣ ዲያቆን ያሬድ